የኤርትራ አየር ክልል በእኛ ቁጥጥር ስር ነው። ኢሳያስን ያስደነገጠው መረጃ ይፋ ሆነ። የኢትዮጵያ ሚሳኤሎች ቦታቸውን ይዘው ትዕዛዝ እየጠበቁ ነው ተባለ። ያገረሻው የህዋትና የተከዜ ዘብ ፍጥጫ፣ የህዋት የአርሚ 7 ጦር ትንኮሳና መዘዝ፣ የቀይ ባህርና የአሰብ ጉዳይ በሀገር ውስጥ መድረኮች መነጋገራና መወያያ ከመሆን አልፎ ባለመድረኮች ላይ በሰፊ ትኩረት በሳበ ማግስት ኢትዮጵያውያንን የልብ የሰጠ መረጃ ይፋ ሆኗል። የኢትዮጵያ አየር ኃይል የኤርትራ አየር ክልል በቁጥጥር ስር ነው ስለማለቱ እንዲሁም ሚሳኤሎቻችን ዝግጅታቸውን ስለመጨረሳቸው የተሰማው መረጃና በትግራይ ክልል ላለው የሰላም እጦት በግንባር ቀደምትነት የሚጠቀሰው ህዋት በአርሚ 7 ጦር በኩል አዲስ የፈጠረውን ውጥረትና ያስከተለው መዘዝ ጨምረን ወደ እናንተ ዝርዝሮችን ልናደርስ ወደናል። ሰላም ውድ የሩዲሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የኤርትራ አየር ክልል በኢትዮጵያ አየር ኃይል ቁጥጥር ስር ነው። ፈረንሳይና ሩሲያ ሰራሽ ሚሳኤል ስርዓቶች በትክክለኛው ቦታቸው ላይ ቀሪው ግዳጅ ዝግጁ ሆነዋል። ይህ መረጃ በአሁኑ ሰዓት ኢሳያስን እንቅልፍ ነስቶ እዚህም እዛም እያሯሯጣቸው ያለ ጉዳይ እንደሆነ በስፋት እየተነገረ ይገኛል። ኢትዮጵያ አሰብን ፍለጋ ልትወረን ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂና የኤርትራ ጋር ሆና የተከሰተችው የኢትዮጵያ የምንጊዜም ጠላት የሆነችው ግብጽ ለተመድ ኢትዮጵያ ኤርትራን ለመውረር እየተዘጋጀች ነው ባለች ማግስት ወደ አዲስ አበባ በተደረገ ሚስጥራዊ ስብሰባ ኤርትራን ያስደነገጠ ሚስጥር ሾልኮ ወጥቷል። ኤርትራና ኢትዮጵያ ፍጥጫቸው አይሏል። ሀገራቱ ወደ ጦርነት የሚያደርጉት ግስጋሴም አጠናክረው ቀጥለዋል። ታዲያ ሁለቱ ጎረቤት ሀገራት ፍጥጫቸው በቃላት አይሎ ወደ ወታደራዊ እንቅስቃሴም ለመግባት በሁለቱም በኩል ዝግጅቶች እየተደረጉ ባሉበት ሰዓት ነው የኢትዮጵያ አየር ኃይል የሻዕቢያ አየር ክልል ሙሉ በሙሉ መቆጣጠሩን የገለጸው። ትናንት ምሽቱን በቢሾፍቱ ከፍተኛ የመንግስት አመራሮችና የጦር መኮንኖች ጭምር በተገኙበት በተደረገ ባንድ ሚስጥራዊ የአየር ኃይሉ ሰሞንኛ ተልእኮን ለመፈተሽ በተዘጋጀ መድረክ ላይ ነው ዋና አዛዡ ይልማ መርዳሳ ይህን ትልቅ ጉዳይ ለተሰብሳቢው ያበሰሩት ተብሏል። ዋና አዛዡ ንግግራቸውን ቀጥለውም የኤርትራ አየር ኃይል ከጉንደት እስከ ራስ ካሳር በቁጥጥር ስር እንደሚገኝ በዚህ አጋጣሚ እናሳውቃችሁ እንወዳለን ብለዋል። ይልማ መርዳሳ አክለውም ምድሩን የኛ የሆነው አሰብን ከተረከብንና ኢሳያስን ጥግ ካስያዝን በኋላ በህዝብ ምርጫና ፍላጎት ተመስርተን የምንቀላቀለው ይሆናል ሲሉም ተደምጠዋል። የኢትዮጵያ አየር ኃይል ዋና አዛዡ አየር ኃይላችን በተጠንቀቅ ላይ ነው ያሉ ሲሆን የትኛውንም አይነት ተልእኮ ለመፈጸም ትዕዛዝ ብቻ እንደሚጠብቅም አስረድተዋል። ይህንን የሰሙት ኢሳያስም የኢትዮጵያን ድርጊት ዓለም አቀፉን ማህበረሰብ ለማሸማቀቅና የኢትዮጵያን ለረጅም ጊዜ የዘለቀውን የጦርነት አጀንዳ ድጋፍ ለማግኘት የሚደረግ ሆን ተብሎ የተፈጸመ ሙከራና ጦራቸውን ሊወሩን ካንቀሳቀሱ በኋላ የተደረገ ፕሮፓጋንዳ ነው ሲሉ በከፍተኛ ባለስልጣናቸው አማካኝነት ለማጣጣል ሞክረዋል። የኤርትራ መግለጫ እንዳስታወቀው የኢትዮጵያ ገዢው ብልጽግና ፓርቲ ባለፉት 2 ዓመታት ቸል በሚልና ያልተረጋገጡ መግለጫዎች እንዲሁም ቀስቃሽ የጥቃት ድርጊቶች ሲፈጽም ቆይቷል። ኢትዮጵያ የኤርትራን ወደቦች ከተቻለ በህጋዊ መንገድ አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሰፊ እንቅስቃሴ እያደረገች ነው ሲልም አክሏል። ከዚህም በላይ ኤርትራ የኢትዮጵያ መንግስት ከቃላት ትንኮሳ አልፎ የጦር መሳሪያዎችን በመግዛትና ክልሉን ለማተራመስ የተለያዩ ተግባራትን ሲፈጽሙ ቆይቷል ስትል ከሰሞኑ በኢትዮጵያ እጅ የገቡ 2 ከባባድ መሳሪያዎችን በማጣቀስና ፈረንሳይና ሩሲያ ሰራሽ ሚሳኤሎች ለኔ ተብለው ዝግጅታቸውን ጨርሰዋል ስትል ከሳለች። ኤርትራ የሉዓላዊነቷን የግዛት አንድነቷንና የክልላዊ መረጋጋትን አደጋ ላይ ይጥላል የምትላቸው እነዚህ ቀስቃሽ ድርጊቶች ቢኖሩም አስመራ ከፍተኛ ገደብ ማድረግን እንደመረጠች ባለስልጣኑ ባስተላለፉት መልእክት
በመልእክታቸው ላይ ገልጸዋል። ኤርትራ የኢትዮጵያን የሉዓላዊነትና የግዛት አንድነትን ጥሷል የሚለውን ውንጀላ ያልተገባ ውሸት በማለት በጽኑ ታወግዛለች ሲሉ የኢሳያስ ቀኝ እጅ የኤርትራ አቋም ነው ባሉት መልእክት ላይ አስፍረዋል። ወደ ቀጣዩ መረጃችን ተሻገርን። የህወሓት አርሚ 7 ጦር በሸረሪና በኩል ዛሬ ከሌሊቱ 9 ሰዓት ላይ በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን የደረሰን መረጃ ያመለክታል። ሌሊቱን ከሸረሪና ተነስተው ዘልቀው በመግባት በረከት በምትባለው ቀበሌ ከሰላም አስከባሪ ወይም የተከዜ ዘብ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። በዚህ ሰዓት መከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢው በማቅናት እርምጃ እየወሰዱ መሆኑን ምንጮቻችን አክለው ገልጸዋል። ህወሓት በይፋ ጦርነቱን ጀምሮታል። ከኤርትራ መንግስት ጋር በጥምረት እየሰራ የሚገኘው የህወሓት ክንፍ ከፍተኛ ሰራዊት በማስመረቅ ላይ መሆኑ የሚታወቅ ሲሆን የጊዜው አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደም ታጣቂ ማሰልጠኑና ማደራጀቱ ይቀጥላል የሚል ማረጋገጫ በሰጡ ማግስት ቡድኑ ወደ ሱዳን አሽሽቶ በዚያው እንዲደራጅ ያደረገውን ኃይል በመጠቀም ጥቃቱ መክፈቱን ተሰምቷል። ይሁን እንጂ ይኸው ከ2 ዓመቱ ጦርነት በኋላ መሰረቱን ከሱዳን በማድረግ በከፍተኛ ሁኔታ ሲደራጅና ሲዘጋጅ የከረመው ኃይል ከወራት በፊት ከሱዳን ተነስቶ ወደ ጎንደር በመዝለቅ ወሳኛዋንና የድንበር ከተማ መተማ ዮሐንስን ለመቆጣጠር ጥቃት ከፍቶ የሞከረው አርሚ 7 የተባለ የህወሓት ታጣቂ በመከላከያ ሰራዊት ልዩ ኦፕሬሽን ተመቶ ያሰበውን ሳያሳካ መመለሱ የሚታወስ ነው። ሱዳን የሚገኘው የህወሓት ታጣቂ ኃይል አርሚ 7 ኮር 1 በሚል ራሱን አደራጅቶ በመተማ በኩል ለመግባት ሲሞክር በመከላከያ ልዩ ኦፕሬሽን ከፍተኛ ጥቃት እንደደረሰበትና የቡድኑ መሪ ገብረ እግዚአብሔር መስፍን ወይም ወዲ መስፍን በቁጥጥር ስር መዋሉ በስፋት ሲነገር የነበረው ይኸው ጦር በሸረሪና በኩል በሌሊት ሌላ ትንኮሳ መፈጸሙ ነው አሁን ላይ እየተነገረ የሚገኘው። ግዙፉ የህወሓት ጦር ድንበሩን ጥሶ ወደ ወልቃይት ግስጋሴ መጀመሩን የተሰማው ደብረጽዮን ወሳኙ የድንበር ከተማ እንድትያዝ ማዛቸውን ተከትሎ አርሚ 7 የተባለ የህወሓት ሰራዊት በዋናነት የጦር ቤዝ አድርጎ ከከተመበት የሱዳን ድንበር ከተማ ወደ ወልቃይት አቅጣጫ መንቀሳቀሱ ሲሰማ፣ በምላሹ ደግሞ በኮሎኔል ደመቀ ዘውዱ የሚመራውና ለወራት በተከታታይ ሰልጥኖ የተዘጋጀው የተከዜ ዘብ የተባለው ጦር አስቸኳይ የተጠንቀቅ መምሪያ እንደተሰጠው ተሰምቷል። በወልቃይት ከባድ የጦርነት ንፋስ እየነፈሰም እንደሆነ ተነግሯል። ደብረጽዮን ገብረ ሚካኤል ከዓመታት በፊት ታግለን አሸንፈን የቀበርነው አስተሳሰብና ስርዓት መቃብር ፈንቅሎ ተነስቷል፣ እኛንም ሊያጠፋን ነው የሚል መረር ያለ ንግግር የክልሉ መሪ ጀነራል ታደሰ ወረደና ሌሎችም ከፍተኛ ሹማምንት በተገኙበት ማሰማታቸው የቅርብ ጊዜ ትውስታችን ነው። ህወሓት ከፌዴራል መንግስት ጋር ጦርነት ለመጀመር ደፋ ቀና ማለቱን ቀጥሎበታል። ለዚህም ነው አለኝ የሚለውን ግዙፉን ጦር ወደ ድንበር ማስጠጋቱ ተሰማው። ስለ ጉዳዩ መረጃውን ያደረሱ ምንጮች እንደሚሉት ይህ ሁሉ የህወሓት ወደ ጦርነት የመግባት ሩጫ ከሻዕቢያ ጋር የተጀመረው ጽምዶ የተሰኘ ያልተቀደሰ ጋብቻና ጥፋትን ማዕከል ያደረገ ጥምረት ሲሆን የፌዴራል መንግስቱ ህወሓት ይህንን እንቅስቃሴ በፍጥነት እንዲያቆም በተደጋጋሚ እያስጠነቀቀ ይገኛል። በተጨማሪም ህወሓት በዚህ ጽምዶ የተባለ ጉዳይ ሳቢያ በሰራዊቱ ውስጥ የአመጽ እንቅስቃሴዎችን ከማስተናገዱ በተጨማሪ ከሰሞኑ ብቻ በርካታ ጉምቱ የጦር መሪዎችን እያጣ ይገኛል። የህወሓት ጉዳይ አስፈጻሚ ሆኗል በሚል ብዙ ትችቶችን እያስተናገዱ የሚገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ስለ ጉዳዩ እስካሁን ምንም ያሉት ነገር የለም። ጊዜያዊ ፕሬዝዳንቱ ከዚህ ቀደም ከትግራይ ቲቪ በነበራቸው ቆይታ በኤርትራና በትግራይ መካከል የተፈጠረው ጽምዶ ወይም ግንኙነት በፖለቲካ ውሳኔ መሆኑን በመግለጽ ሌላ የተለየ ዓላማ እንደሌለው ሲያስረዱ ተስተውለዋል። አሁን ጽምዶ እየተባለ የሚጠራው የህዝብ ለህዝብ ግንኙነት በሁለት ተጎራባች መስተጋብር አልፎ ተርፎም ቤተሰብ ህዝቦች መካከል ነው። ይህ ግንኙነት ሽርክና አይደለም ሲሉ ነበር የገለጹት። ስለዚህ ይህ የህዝብ ለህዝብ ግንኙነት በጣም ሊደገፍ የሚገባው ጉዳይ ነው ብለው ነበር። ነገር ግን መሬት ላይ በተግባር እየታየ ያለው የጋራ ጦርነት ዝግጅት መሆኑን ከአካባቢው በየቀኑ የሚወጡ መረጃዎች የሚያመለክቱት። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና ከአፍሪካ ቀጠናና ዓለም አቀፋዊ የጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን እያቀረብን ሰናይ ጊዜን ተመኘን።